የምኩርሽ አረት የመብርሃን ምስክሬ ናት። እንደሱ አይደለም እንጂ ሌላ ምንም አላደረግንም። ይኸውልሽ ልጆቼ ጠልተውሽ አይደለም እየፈለገ ቢወዱሽ እንኳን ከዚህ ቤት ከማስወጣት ወደኋላ አይደለም። ለምንድን ነው የምታሳዝኝ? ለምንድን ነው ሰራተኛ የማትመስኝ? ለምንድን ነው ወጣትነቴን የምታስታውሽ? ለምንድን ነው ልናገርሽ ስላፍ የሚያያዝብኝ? ግን ጊዜ ማወቅሽ እንጂ የሚሰማኝ በጣም ይቅርታ። ይኸውልሽ ይህንን የደም አይነት ለማግኘት በጣም ከባድ ነው። ደም ባንክም ደውዬ ነበር ልናገኝ አልቻልኩም። ይህ ማለት በቀላሉ ሰላም ልናጣት ነው ማለት ነው። ዶክተር ያኔም ደም አይነት እንደ ሰላም እኮ ነው። ሀና ምን እያልሽ ነው? የጤና ባለሙያ እንደሆንኩኝ ነግሬሃለሁ። የደም አይነቴን በደንብ ነው ጠንቅቄ የማውቀው። ቆይ እንዴት ሊሆን ቻለ? እውነት እንዳልከው የሰላም የደም አይነት እንደዛ ከሆነ ፈጣሪውን ነገር አስቧል ማለት ነው። ይህንንማ ቆይ አንድ ጊዜ እኔና ሀና ግን ጉድ ሆነናል። እርግብ እህታችን አይደለች ማለት? እርግብ ሀሴት አይደለችም። ምን? ቆይ እንዴት? ሀና ነች ያገረችኝ። ሀና ቆይ ለምን አወቀች እሷ? ኧረ ተወኝ ወንድሜ፣ ዘንድሮማ ለጉድ ነው ያስቀምጠን። ይሄ እኮ በጣም የሚያስደነግጥ ነገር ነው። ገና የሚያስደነግጠውን ነገር መች ነገርኩና? እንዲህ ጭራሽ ግባ በለው አለች እማዬ። ዋናውን ነገር መች ሰማሁና? እስኪ ንገሪኝ፣ እሱ ደግሞ ምንድን ነው? ምን ሆነሻል ሰላሜ? ሀሴት ሀና ነች። ምን? ሰላም የምርሽ ነው? የምርሽ ነው አይደል እያወራሽ ያለው? አሁን ምናሴ አሁን ነው እማዬ እንዳይሰሙ ቁጭ ብለን ነው። የልጅነቴ ነው ሰርቃኝ ነው አለች። ቆይ እንዴት ሊሆን ይችላል ይሄ? እሱን እንኳን አላውቅም፣ ግን ሀና እያለች ያለችው እርግብ የነገረቻችሁ ታሪክ ሁሉ የኔ ነው፣ እሷ አሽታችኋለች እያለች ነው። እንዴት? ቆይ ሀናና እርግብ ይተዋወቃሉ? አንተዋወቅም ነው ያለችኝ፣ ግን ነገሩ ሁሉ ግራ የገባው ነው። በረች እስካሁን ይሄንን ነግራኝ አታውቅም። እሱን አላውቅም፣ ግን ነገሩ ሁሉ እኔንም አልገባኝም። ወይኔ አምላኬ፣ ምን አይነት ጣጣ ነው? እሺ ምንድን ነው የምናደርገው? ታክሜ ምንድን ነው? እኔ ሳባ እኔ እኮ እፈልግሃለሁ። እንደሱ መስሎኝ ነበር። ከደሴ አዲስ አበባ ድረስ እንደ በግ እየተነደሁ ግን ነገሩ እንደሱ አይደል። ደካማነቴ እየተሰማኝ ሞቴን እየተመኘው ትነግረም ስላልኩ ነው አንዴ የምትለኝ። አንድ ነገር ልንገርሽ፣ በልጄ ፊት ደካማነቴን ማሳየት ስለማልፈልግ ከአሁን ወዲህ ሕክምናውን ትቼ ለመሞት ቆርጫለሁ። አባዬ ነገር ነው ጭራሽ። እማዬ ምን ሆነሻል? ተረጋጊ እንጂ። ምንም መረጋጋት የሚባል ነገር የለም። አባቷን ለማሳከም በደከም ጭራሽ የልጅ ታሪክ ይመራት። እማዬ ምናልባት እውነቷ ሊሆን ይችላል እኮ። የዋህ ስለሆነላት ጭራሽ ቤተሰቤ ላይ መረማመድ ያምራት። ትልቅ ሰው ሲያለቅስ አይቼ አላውቅም። ወይ አሴር፣ አንተ ምን አለ ህይወትን በሙሉ እንደቀለድክ? ኧረ እኔ አልቀለድኩም። ጉት እንዳይሆን ብቻ ለምን ሁለቱም ሄደን ምርመራ ያደርጉ? ከዛም በኋላ ሁለተኛውን ሐሰት እናካታለን። ምን? እንዴት? አይዞሽ፣ ያን ያህል እንኳን እኮ ከባድ አይደለም። ክብደት እኮ አይደለም ሰላምዬ፣ አለመታመኔ ነው እንጂ። እንዴ እኔ ልጅ ምን ሆነሻችሁ? ታያቸው በቃማ። እኔ ማጠቋቸው ሽንቀን ትነግሪንና የተባለው ምርመራ እናደርጋለን። ሮዲ ህመም በስንት ጣዕሙ እና ምን ሆኖ ነው እንዲህ ያስከፍዋት? ሀናን ምን ሆኖ ነው የሚያስቀይሟት? ልጄን አስለቀስኳት። ምን አድርገው? ክፉ ቃል ተናግሬያት ነው። እርስዎ ደግሞ ክፉ ቃል መናገር ይችላሉ እንዴ? እያየኋት አለቀሰች። እኔን አላምነው። ምኑን? እርሶም ችለው ሀናን ያስቀይሟት፣ እሷም በእርሶ ጨክና አትቀይሞት። እንግዲህ ረፈው። እኔም ክፉ ቃል ወጥቶኛል። ሀንዬም አዝናለች። ለመሆኑ በምን ተነጋግራችሁ? ሄደች። እንዴት ነው ነገሩ? ወይኔ አምላኬ፣ ለልጄም በሰበብ ላይ ያደርግ ነው ያስቀመጠኝ። እንደሱ አይበሉ ፋዘር። ፈጣሪ ተሳስቶ ያቅም ያሉኝ እርሶ አይደሉ እንዴ? የእርሶና የሀና ጸብ እኮ ትንሽ ያለመግባባት ነው። የሰላምና የሀና የደም አይነት ተመሳሳይ ነው። ምን? እውነትን ነው ዶክተር? አዎ፣ አንዳንድ ጊዜ እንደዚህ አይነት ነገር ያጋጥማል። አንተ ይሄንን እንዴት አወቅ? ሀና ራሱ እዚህ ነች። በተፈጠረው ነገር በጣም ግራ ተጋብታለች። ሀና የታለች? ለልጄ ደም እንድትሰጥልኝ እለምናታለሁ። ወይዘሮ ሜላት፣ የሀናና የሰላም የደም አይነት ተመሳሳይ ሆነ እንጂ ሀና ደም እንደምትሰጣት እርግጠኛ አልሆንም። ችግር የለውም፣ ብቻ ደማቸው መመሳሰሉ ብቻ ነው። ሀና ጥሩ ልጅ ናት። እግሯ ላይ ድፍት ብዬ ቢሆን እለምናታለሁ። እንዴት ዋልሽ? ደህና ነኝ። ቤተሰቡ እንዴት ነው? ኧረ ተረብሾልሻል። ምን ተፈጥሮ? ሀናን የኔ ልጅ ብላ ይኸው ቤተሰቡ እየተበጠበጠ ነው። በግልጽ ተናገራቸው? አዎ ምናቴ እኔን ለብቻ አድርጎ ሲያነዘኝ ነው ያለው። ምን እያለ? ሀሴት ቀንዋ እና ምን አልሽው? እንዴ ምን ልለው እችላለሁ አክስቴ? አዎ ሀሴት ነኝ ያልኩት። ጥሩ አደረግሽ። ጎሽ የኔ ልጅ። ግን እስከ መቼ ነው እንደዚህ የምንቀጥለው? ምን ነው ፈራሽ እንዴ? እንዴት አልፈራ አክስቴ? እኔ ሀሴት እንዳልሆንኩኝ ካወቁ እኮ በቁሜ ነው የሚዘለዝሉኝ። ለመሆኑ ሜላት ምን አለች? እሷ ምንም አላለችም። ግን የሰላምና ያና ሁኔታ ምንም አልጣመኝም። ጠርጥሩ ይባላል። ያልጠረጠረ ተመነጠረ። ሰላም ሰላም፣ የተከበራችሁና የተወደዳችሁ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ውዶችዬ፣ ለቤት አዲስ የሆናችሁ ሰፖርት አድርጉኝ። የዘወትር ድጋፋችሁ አይለኝ። ነባር ቤተሰቦች አጓጊው ልብ አንጠልጣዩ ኖላዊን ይዘን መተናል። ኖላዊ በጣም ልብ አንጠልጣይ አጓጊ ሆኗል። ሀንዬ በነገራችን ላይ ልቧ ስብር ሆኗል። የእውነት በጣም የሚያሳዝን በጣም ልብ የሚሰብር ሁኔታ ላይ ነው ያለችው። ምን ተፈጠረ? እሱን አብረን እናያለን።
እንግዲህ በትናንትናው ምዕራፍ እንዳየነው ፎቶውንም ቪዲዮንም ስታይ በጣም ልቧ ተሰብሮ ምን ነው ይሄን ያህል በአደባባይ ውሸት እንዴት ይሄን ሁሉ ይዘርፋሉ ብላ በጣም ልቧ ተሰብሮ ወደ ቤት ሄዳ ነበረ። እንግዲህ ሰላምም አስፈቅዳ እናቷን ወደ ሀንዬ ቤት ሄዳለች። ሀንዬ እንግዲህ ልቧ ተሰብሯል፣ በጣም እያለቀሰች ነው። ሰላምዬ እባክሽ ምን ሆነች ነው ብላ ስጠይቃትም ይሄ ሁሉ ታሪክ የኔ ነው፣ በአደባባይ ተዘረፍኩ፣ በአደባባይ እኮ ተወረስኩ፣ ታሪኬን ተቀማው እያለች ነው። ሰላምም ትደነግጣል አለች ማለት ነው። እንዴት ሆኖ እያለች ነበር እንዴት ሆኖ እያለች ነበረ። እንግዲህ ሰላምም ደንግጣ ወደ ቤት ሄዳ ማሰብ ነው የጀመረችው። እንዴት ይሄን ሁሉ ቀን ይሄን ሁሉ ወር እዚህ ተቀምጣ ያንን ፎቶ ሳታይ እዚህ ተቀምጣ እኔ እናንተ ልጅ ነኝ ሳትል እያሉ ነበረ። በኋላም እንግዲህ ለምላሴ ነገረችው። ምላሴም ይደነግጣል። እንዴት ሆኖ ሀንዬን እኮ አጠራጣሪ ነገር አይቼባት አላቅም፣ ምንም ነገር ሰምቼባት ምንም ነገር አይታ ነግራኝም አታቅም፣ ቅርበትም ቢኖረንም ይህ ማለት እኮ እርግብም ውሸታም ልትሆን ትችላለች፣ ሀንዬም እውነት ሊኖራት ይችላል፣ እርግብም እውነት ሊኖራት ይችላል እና እንዴት ነው የምናደርገው እያሉ ሁለቱም ተጨናንቀዋል ማለት ነው። በኋላም ለወይዘሮ ሜላት ሲነግሯትም እንዴት ሆኖ አባቷን ባሳከምኩኝ፣ እሷን ባገዝኩኝ፣ እሷን በረዳሁኝ አናቴ ላይ ወጣች፣ ድሮም ላይ ሰራተኛ ነው ያሉት ወይዘሮ ሜላት በነገራችን ላይ የሚጸጸቱበትን ቃላት ነው እየተነገሩ ያሉት። እርግጥ አይፈረድባትም አሁን በዚህ ልክ እንደዚህ መናገሩ አይፈረድባትም። ምክንያቱም ሀና እውነታ አላት። ግን እውነታው ግን ከልጅነቷ ጀምሮ ማስታወስ የምታስታውሰው ነገር ቢኖር በዛን ሰዓት አስታውሳ እንዴት እኛን አላገኘችንም፣ እኛን አላስታወሰችን የሚል ጥያቄ ይመጣ። ሲቀጥል አውቃ ከሆነ ለበቀል ነው እዚህ የመጣችሁ ብላ ታስባለች። በእርግጥ ወይዘሮ ሜላት የተረገመች ባዩሽ ደግሞ እንግዲህ እመጣለሁ ብላለች። እዛ ቤት ከመጣች ደግሞ ታሪኩ በጣም ግልብጥብጥ ነው የሚለው። እርግብ እንግዲህ ተደናግጣ እውነቱ ሲነገራት እንዴት ሆኖ እኔ ነኝ ልጃችሁ፣ እኔ ግን እድሌ በጣም ያሳዝነኛል፣ እናንተን አግኝቼ ሳልጠግባችሁ እንደዚህ መጠርጠሬ እያለች ነው። እርግብም ለወይዘሮ ባዩሽ ደውላ ስነግራትም ሌባ ከሰረቀ በኋላ ማምለጫውን ሳያመቻች አይሰርቅምና ለዚህም ተዘጋጅቻለሁ፣ አንቺ ብቻ ስራሽን ስሪ፣ እኔ ሜላትን እንደ መዳፌ ነው ማቃት፣ ስለዚህ አትጨነቂ እያለች ነው። ወይዘሮ ባዩሽ ምን ልታደርግ ነው? የእውነት ግን ከጥላት ይልቅ ወዳጅህን ጠርጥረው የሚባለው ነገር እውነት ነው። ከዚህ ብዙ ነገር እንማራለን። በእርግጥ ሰላምና ምላሴ ማወቃቸው እያንዳንዱ ነገር በጥንቃቄ እውነት ማስረጃው እንኳን ይህንን ወይዘሮ ባዩሽ ብታስቀይረው ሀቅ ተደብቆ አይቀርም። ግን እያንዳንዱ ነገር የምታደርገው እንቅስቃሴ ብሎ እውነቱን ያወጣዋል። ግን ሀንዬ የንጽህናው አምላክ የዋህነቱ አምላክ የምታምነው አምላክ ምንም ሳትፈልግ ምንም ሳታመራምር እውነቱን እጇ ላይ ያስቀምጦላታል። ግን ይህንንም ነገር አሁንም ወጥመድ ቢጠመጥሙባትም ብሎ መጋለጡ አይቀርም። ግን በዚህ ልክ ወይዘሮ ሜላት የበለጠ ልቧን እየሰበረቻት ነው። እኔ ባገዝኩሽ አናቴ ላይ ወጣሽ የሚለው ቃል ራሱ በጣም ልብ ይሰብራል። በዚህ ልክ ወይዘሮ ሜላትን አልጠበቅኳትም። በኋላ ግን የምትጸጸትበት ነው። ልቧ በጣም ሊጠግነው ይቅርታ ምን አይነት ይቅርታ ሊመልሰው የማይችል ቃላት ነው ሀናን እየተነገረቻት ያለችው። ይሄ ነገር ግን ወይዘሮ ባዩሽ ከተንኮልነትና ከክፋቱ አንጻር ዲኤንኤን በእርግጠኝነት ታስቀይረዋለች፣ ትለውጠዋለች በእርግጠኝነት ማለት ነው። ምክንያቱም ካየነው አንጻር ማለት ነው። በዲኤንኤን ይለይ ቢባልም ወይዘሮ ባዩሽ እንዳየናት ለዚህም ተዘጋጅቻለሁ እያለች ነው። ያ ዲኤንኤን ግን ከተለወጠ ከተቀየረ ወይ ሰላም ወይ እርግብ የሆነ አደጋ ደርሶባቸው ደም ሲያስፈልጋቸው የዛ ጊዜ ሀንዬ ልጆችን አድኝልኝ የምትልበት ቀን ይመጣል። ልክ እንደ ሀና ሰላምና ትሪፊልኝ እንዳለቻት ማለት ነው። የዛን ቀን ግን የእውነት ምን የምትይዘው የምትጨብጠው ነው የሚጠፋት ወይዘሮ ሜላት። አሁን ግን ለምትናገረችው ቃላቶች እንደመጣላነች እየተናገረች ያለችው ቆም ብላ ብታስብ ሀሴት በህፃንነቷ ምን ነበር መሆን የምትፈልገው? ሜዲሲን ሕክምና ማጥናት ትፈልግ ነበረ። ኬክ በጣም ትወድ ነበረ። ያንን ከሀና ላይ እያየች ነው። ልቧ ምን አይነት ስሜት እንደሚሰማት እያየች ነው። ሀናን ሳያት ሀሴት ትዝለኛል፣ ሀና ሳት የሆነ የሚሰማኝ ስሜት አለ እያለች ነበር እስከዛሬ። አሁን ግን በንዴት ስለሆነ ብዙ ነገር እየተናገረች ነው። ቆም ብላ ስታስብ ግን የእግር እሳት ነው የሚሆንባት። በእርግጥ ወይዘሮ ባዩሽ ወደዚህ ቤት ተመልሳ ከመጣች ነገር እየውን በጣም ነው የምታበላሸው። ሀንዬ ግን አሁን ያላት እውነታ ለአባቷ እውነቱን ቁልጭ አርጋ ተናግራ አባቷም እንዲያግዛት በእርግጥ ሰላምም ጆሮን ስለምታውቀው ጆሮ ስለ ሀንዬ ከጠየቀችው ያን ነገር ቢነግራትም ዲኤንኤኑን ወይዘሮ ባዩሽ ከለወጠችባቸው በጣም ከባድ ነው የሚሆነው። በዛም አለ በዚህ ወይዘሮ ሜላት ሀንዬን እንደዚህ አውርዳ እንደተናገረቻት የምትለምንባት እግሯ ላይ ተንበርክካ ይቅር በይኝ ብላ ደም የምታለቅስበት ቀን ሩቅ አይሆንም። በዚህ ልክ ልቧን ሰብረዋል ብዬ አላሰብኩም ሀናን ማለት ነው ወይዘሮ ሜላት። እንግዲህ እያንዳንዱ ነገር ትምህርት እናገኝበታለን ብዬ ነው ማስበው ከዚህ ነገር። ከሩቅ ጥላት ግን የቅርብ የጉያ ወዳጅህን ጠርጥረው፣ ምክንያቱም በሰለ ቢላዋ ነው የሚወጋህ ነው። ቀጣይ ክፍል ምን ይሆን? በጣም በጉጉት